እንግዲህ ሩታ እንደተለመደው ማለት ነው። በነገራችን ላይ ነጽዬ ጀግና ነሽ። በጣም ነው ማደንቅሽ። በዚህ አጋጣሚ መልሶቿ በጣም ነው ደስ የሚለው። ስርዓት አላት። በስራ ነው ስትመልስላት የነበረና እንደውም ባለ ጉዳይ አንቺ አልነበርሽም ሩታ። እውነት ለማናገር እንደ እውነት አቅ ካለሽ ባልሽ ነው። ምንድነው ቀስ ብለሽ በተረጋጋ በጠረጴዛ ዙሪያ ነበር መነጋገር። እውነት ለማናገር እኔ ታውቃላችሁ አልሳደብም። የማንም ደጋፊ አይደለም። ፍቅርም ግን በጣም ነው የምወዳት። ከማንም ጋር ማልወዳደር ከሚዲያ ፍቅር ናት። ጌታን በጣም ነው የምወዳትና ሆነ እቴ ነው የምትመስለኝ። ለምን እንደሆነ አላውቅም። ትንሽ እቴ ነው የምትመስለኝ ፍቅር እና አንቺ ሲጀምር ነፂ ምን ጉዳያለሽ? ከነፂ ጋር ማገናኘት የፈለግሽው ከተገናኘሽ ደግሞ ደስራት ባለው መልኩ ነው መጠየቅ። ለምንድን ነው የምትገፈትሪያት? ምን አርገችሽ? እሷ እኮ ነው ተጎጂ። ሲጀምር ደግሞ ባዮታ የገባሽ አንቺ ነሽ። ሁሉም ያውቃል። እሷ እኮ ነው የጀመረው። ምንሽ ነው ስላችሁ ከፍቅር በኋላ እሷ ናት። ሲጀምር አንቺ ሶስተኛ ነሽ። አንቺ ነሽ የገባሽው። እንደውነቱ እንኳን አንቺ አይደለሽም እኛም እናውቃለን ማለት ነው። ስለዚህ ካንቺ በፊት የነበረችው ደግሞ አንቺ ነሽ የተደረብሽው የገባሽበት በስራ ምክንያት ለዛ እውነታችሁ እንዳይ እኔ ትላንትና አብርሽ አውቅ ያለውኝ አብርሽ ትላንትና በፍቅር አያችሁ ብልጥነቱን ልጅቷ ራርታ በቃ እውነቱን እንዳታወጣ ነው ያረገበት። ብልጥነቱን ከገባችሁ ገባችሁ ጋይስ። ደጋፊም ሆኑ ደጋፊም አትኑ፣ ግን እውነቱ ያብርሽ ብልጥነቱን ማወቅ አለባችሁ። ለምን መሰላችሁ? በፍቅር የተቀበላት ለዛ ነው። ባለፈው እንደዛ ሲንቦጣረቀን ነበር በቤቱ። በቃ ቅናት ነው። ደስተኛ ሆኜ በኖርኩ ሰዓት ማምጣት በጀመራ ሄዳለች ምናምን ሲንቦጣረቅ ነበርና አንቺ ሲጀምር ባለጌ ነሽ። ጌታን እንዴት ነው